በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ ያሬድ የዐቢይ ጾም ሳምንታት ስያሜ መሰረት እነሆ ስድስተኛው ሳምንት ገብርኄር ማለት ታማኝ በጎ አገልጋይ ማለት ነው። ስያሜውም ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ እንደምናገኘው አንድ ሰው በተሰጠው ጸጋ እግዚአብሔርን በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳናል። አንድ ባለጸጋ አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 መክሊት፣ ለአንዱ ደግሞ 2 መክሊት፣ ለአንዱ 1 መክሊት ሰጣቸው። 5 መክሊት የተሰጠውን መክሊት እጥፍ አድርጎ ሌላ 5 መክሊት አትርፎ ወደ ጌታው ይዞ ቀረበ። ጌታውም አንተ ታማኝ ባሪያ አገልጋይ ሆይ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ በደስታ ወደ ጌታህ ግባ ብሎ አለው። 2 መክሊት የተሰጠውም ሌላ 2 መክሊት አትርፎ ወደ ጌታው ይዞ ቀረበ። ጌታውም አንተ ታማኝ አገልጋይ ባሪያ ሆይ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ በደስታ ወደ ጌታህ ግባ ብሎ አለው። 1 መክሊት የተቀበለው ግን መክሊቱን ወስዶ ቀበራት። ወደ ጌታው በቀረበ ጊዜ አንተ ጨካኝ፣ ካልዘራህበት የምትሰበስብ፣ ካልዘራህበት የምታጭድ፣ ካልበተንክበት የምትሰበስብ ጨካኝ መሆንህን አውቃለሁና መክሊቱን ፈርቼ ቀበርኩት ብሎ አለው። አንተ ክፉና ሀኬተኛ አገልጋይ በሰዓቱ መክሊቴን አታስረክበኝንም ነበር? ሌላ ሰርቶ ለሚያተርፍ ሰጠው ነበር። ይህንን ሀኬተኛና ክፉ ወደ ጨለማ ክፍል ውስጥ ጥርስ ማፋጨት ወዳለበት ክተቱት፣ መክሊቱንም ተቀበሉና 10 መክሊት ላለው ጨምሩለት ብሎ አዘዘ። በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ሰው ክርስቲያን ዋጋ አለው። በፈጣሪው ዘንድም መልካም፣ በጎ፣ ታማኝ አገልጋይ ባሪያ ተብሎ ይሾማል። ባያተርፍ ደግሞ ሀኬተኛ ባሪያ አገልጋይ ይባላል። ቅጣቱንም ይቀበላል። እንግዲህ እኛም ታማኝ አገልጋይ መሆን ይጠበቅብናል። ሳምንቱም ይህ መልእክት የሚተላለፍበት ወቅት ነው። በዚህ ዘመን መክሊታቸውን የሚቀብሩ ብዙ ናቸውና መክሊትን ጸጋን መቅበር በእግዚአብሔር ዘንድ ዋጋ የማያሰጥ መሆኑን ተገንዝበን በቻልነው መጠን ለማትረፍ መትጋትና ታማኝ አገልጋይ መሆን እንደሚገባን ከገብርኄር ታሪክ እንማራለን። መልካም የገብርኄር ሳምንት። ወስብሐት ለእግዚአብሔር።